ሕመምተኞችን የሚፈልግ ባለመድኃኒት በቤተ ሳይዳ መጠመቂያ አጠገብ ለ38 ዓመታት በአልጋ ላይ ተኝቶ የሚረዳኝ ሰው የለም ብሎ ሲያቃትት ለነበረው መጻጉዕ እውነተኛው አምላክ ክርስቶስ ደረሰለት። የዐቢይ ጾም አራተኛው ሰንበት ስያሜ መጻጉዕ ይባላል። ዛሬም በዚህች ዕለት ቤተ ክርስቲያናችን የምታበስረን ታላቅ የምሥራች አለ። እርሱም ክርስቶስ ሕመምተኞችን የሚፈልግ፣ የቆሰሉትን የሚጠግን፣ የዛሉትን የሚያበረታ የባሕርይ ሐኪም መሆኑ ነው። ይህ ትምህርት ከሥጋ ደዌ አልፎ የነፍስን ቁስል፣ ከመካከላችን የጠፋውን ሰብአዊነትን፣ ሰው መሆንን፣ ክፋት የዘጋውን ማንነታችንን እንዴት በባለመድኃኒቱ ክርስቶስ መፈወስ እንደምንችል የሚመራን ሰማያዊ መብራት ነው። ሐኪም የታመመውን ላይፈልግ ይችላል። ሕመምተኞች ወደ ሐኪሙ ይሄዳሉ እንጂ። ጌታችን ኢየሱስ ክርስቶስ ግን ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ የእኛን ሥጋ ለብሶ የታመምነውን እኛን ለመፈወስ በምድር ተመላለሰ። ዛሬም እኛን በኃጢአት በዘረኝነትና በጭንቀት አልጋ ላይ የወደቅነውን ይፈልጋል። በዚህ መንፈሳዊ ትምህርት ውስጥ ከራስ ፀጉር እስከ እግር ጥፍራችን የደረሰብንን የመንፈስ ቁስል ለሐኪም አሳይተን ተነስና አልጋን ተሸክመ ሂድ የሚለውን የነጻነት ቃል ለመስማት እንዘጋጅ። የሰው ልጅ ሁለንተናዊ ሕመሙ በሽታው ማለትም የጤና ማጣት ብቻ ሳይሆን የሰው ልጅ ከተፈጠረበት የተፈጥሮ ሚዛን ከፈጣሪው ሕግ መውጣት ነው። ይህም መዛባት በሦስት አቅጣጫዎች ይገለጻል። የመጀመሪያው የሥጋ ደዌ ነው። ይህ በአካል የሚታይ በሕክምና የሚመረመር ሕመም ነው። እንደ መጻጉዕ ሽባነትን፣ ለምጽ ወይም በዘመናችን እንዳሉ የተለያየ ተላላፊ የማይተላለፉ በሽታዎች ያጠቃልላል። ሥጋዊ ደዌ ሰውን ከአካላዊ እንቅስቃሴና ከማህበራዊ ግንኙነት ያግዳሉ። ሁለተኛው ደግሞ የመንፈስ ደዌ ነው። ይህ የአእምሮ ሰላም ማጣት፣ ጭንቀት፣ ፍርሃት፣ በመናፍስት መያዝን ያጠቃልላል። ሰው በሥጋው ጤናማ መስሎ ሊታይ ይችላል። ነገር ግን በመንፈሱ የታሰረና ሰላም የራቀው ከሆነ የመንፈስ ደዌ ይባላል። ሦስተኛው የነፍስ ደዌ ነው። ይህ ከሁሉም የከፋው በሽታ ነው። እርሱም ኃጢአት ነው። ኃጢአት ነፍስን ከፈጣሪ የምትለይ፣ የጸጋ ልብስን የምታስወልቅ፣ ለዘላለም ሞት የምታጭ ናት። የመጻጉዕ ለ38 ዓመታት በአልጋ ላይ መውደቅ ዝም ብሎ የታሪክ ቁጥር አይደለም፣ ጥልቅ ምስጢር አለው። የሰው ልጅ ውድቀት አዳም በሳተው የሰው ልጅ ሁሉ ከገነት ወጥቶ በምድር አልጋ ላይ በድካምና በሞት ላይ ወደቀ። መጻጉዕ ረዳት እንደሌለው ሁሉ የሰው ልጅም ያለ ክርስቶስ ቤዛነት ከኃጢአት ደዌ የሚፈውሰው መድኃኒት አጥቶ ነበር። የሰው ልጅ በብሉይ ኪዳን መሲሁን ሲጠባበቅ የቆየበትን ረጅም ዘመንና በኃጢአት ቀንበር ስር መማቀቁን ያመለክታል። የፈውስና የቅድስና ግንኙነት። እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ጌታችን ይህን ቃል የተናገረው ትልቁም ነገር ለማስተማር ነው። ብዙ ጊዜ የሥጋ በሽታ መነሻው የነፍስ በሽታ ኃጢአት ሊሆን ይችላል። ጌታ መጻጉዕን ከሥጋ ደዌው ሲፈውሰው የሕመሙ ዋና ስር ኃጢአት መሆኑን፣ ዳግመኛ ወደዚያው የሞት መንገድ እንዳይመለስ አስጠነቀቀው። ይህም እውነተኛ ፈውስ የነፍስና የሥጋ አንድነትን የሚያመለክት ነው። የቁስሉና የጨርቁ ምሳሌ አንድ ሰው ከባድና የሚመግል ቁስል ቢኖርበትና ቁስሉን ሳይታከም በቀለማት ባሸበረቁ ንጹሕ ጨርቅ ቢሸፍነው በውጭ ላየው ሰው ጤናማ ሊመስል ይችላል። ነገር ግን ውስጣዊ ሕመሙ እየባሰበት ይሄዳል። ጨርቁን ደጋግሞ ቢቀይረው፣ የሥጋን ደስታ ቢፈልግ ፈውስ አያገኝበትም። ፈውስ የሚያገኘው ጨርቁን በመቀያየር ሳይሆን ቁስሉን አጥቦ መድኃኒት በመቀባት ነው። ዛሬ እኛም የነፍሳችንን ደዌ፣ ዘረኝነት፣ ጥላቻ፣ አድመኝነትና እርኩሰትን በውስጣችን ደብቀን በሥጋችን ድነናል ብንልም ሰላም አናገኝም። የነፍስን ደዌ ኃጢአት ሳይታከም ሥጋዊ ሰላም ሆነ ማኅበራዊ ጤና ሊገኝ አይችልም። መጻጉዕ ለ38 ዓመታት በአልጋ ላይ ተኝቶ ጌታ ሆይ ውሃ በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለኝም ማለቱ ጥልቅ ምስጢር አለው። የሰው ልጅ በውድቀቱ ምክንያት የሞት ደዌ ይዞታል። ይህ ደዌ ደግሞ በምድር ላይ ያለ ጥበበኛ ሊፈውሰው አይችልም። ሰው የማጣቱ ምስጢር። በዚያ የነበሩት ሐኪሞችም ሆኑ ረዳቶቹ መጻጉዕን ከቆመበት የኃጢአትና የሞት አልጋ ሊያነሱት አልቻሉም። ይህም የሚያሳየው የሰው ልጅ ከዘላለም ሞት የሚያድን ፍጹም ሰውና ፍጹም አምላክ የሆነው ክርስቶስ ብቻ መሆኑን። ባለመድኃኒቶቹ ያልቻሉት የ12 ዓመት ደዌ። ከባለመድኃኒቶቹ ዘንድ ብዙ ተሰቃየች፣ ያለባትንም ሁሉ ከፈለች።
ምንም አልተጠቀመችም እንጂ። ይህቺ የ12 ዓመት ደም ይፈሳት የነበረች ሴት ታሪክ ትልቅ ትምህርት ይሰጠናል። ገንዘቧን ብትጨርስም ሐኪሞች ቢደክሙም ፈውስ አላገኙላትም። ነገር ግን የባለመድኃኒቱ መድኃኒት የሆነውን የክርስቶስን ልብስ ዘርፍ በነካች ጊዜ የሰው ልጅ ጥበብ ያልደረሰበትን ፈውስ በቅጽበት አገኘች። ይህም ምድራዊ ሕክምና የሚቆምበትና መለኮታዊ ፈውስ የሚጀመርበት ድንበር እንዳለ ያሳያል። አንድ ምሳሌ እንውሰድ። የአጥንት መሰበርና የልብን መሰበር። አንድ ሰው አደጋ ደርሶበት አጥንቱ ቢሰበር ሐኪሙ አጥንቱን በትክክል አገጣጥሞ ሊሰራው ይችላል። ይህ የሥጋ ጥገና ነው። ነገር ግን ያ ሰው በውስጡ በሐዘን፣ በክፋት፣ በዘረኝነት ወይም በጸጸት ልቡ ቢሰበር ሐኪሙ ሊያክመው አይችልም። የተሰበረ አጥንትን ሐኪም ይጠግናል። የተሰበረ ልብን ግን ሊጠግነው የሚችለው የሰውን ውስጣዊ ማንነት የፈጠረና የልብ ትርታን የሚያውቀው መድኃኒታችን ክርስቶስ ብቻ ነው። ዛሬም በዘመናችን ለሥጋችን መድኃኒት ፍለጋ ወደ ሐኪም እንደምንሮጠው ሁሉ ለታመመው ልባችን፣ ለቆሰለው አንድነታችን፣ ለዛለችው ነፍሳችን ወደ እውነተኛው ሐኪም ወደ ክርስቶስ መቅረብ ይኖርብናል። ምጻጉን ለመፈወስ ጌታችን ወደ መጠመቂያው ቦታ መሄዱ ማነጋገሩ ትልቅ ምስጢር አለው። መድኃኒት ወደ በሽተኛው ካልቀረበ በሽተኛው ሊድን አይችልም። ጌታችንም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው የሆነው ወደ እኛ የቀረበው እውነተኛ መድኃኒት ስለሆነ ነው። መጻጉዕ የዳነው በውሃ መናወጥ ሳይሆን በመድኃኒታችን በክርስቶስ ቃል ነው። ይህም የሚያሳየው ሥጋውና ደሙ ለሰው ልጅ ሁሉ የዘላለም ሕይወት መድኃኒት መሆኑን ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና። ጌታችን ይህንን ሲናገር እርሱ ራሱ ለነፍሳችንና ለሥጋችን አስፈላጊው ንጥረ ነገር ወይም መድኃኒት መሆኑን ሲያረጋግጥልን ነው። ሐኪም መድኃኒት ያዝልናል እንጂ እኔን ብሉኝ አይልም። ክርስቶስ ግን እኔን ውሰዱ በማለት ራሱን መድኃኒት ሆኖ ቀርቦልናል። ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ያደረጋቸው ፈውሶች ሁሉ ለሰው ልጅ በሙሉ የተሰጡ ተስፋዎች ናቸው። ፈውሶቹ በጥቂቱ ሲታዩ የሰው ልጅ ሁለንተናዊ ደህንነትን ያመለክታሉ። የለምጻሞቹ መንጻት። ለምጽ በዚያ ዘመን ሰው ከማህበረሰቡ የሚለይ እርኩስ ተብሎ የሚፈረጅ በሽታ ነበር። ጌታ ለምጻሞችን በመፈወስ ኃጢአትን ከቅዱሳኑ የለየንን መገለል አስወገደ። ዕውሮቹ ማየት። በጨለማ የነበረን ሕዝብ ወደ ብርሃን መመለስ። ይህ የእውቀት ማጣትና የጥላቻ ጨለማ ተወግዶ የእውነትን ብርሃን መብራት ያሳየናል። የመጻጉዕ መንጻት ለ38 ዓመታት ታስሮ የነበረውን ሽባ በመፈወስ በኃጢአት ቀንበር ወድቆ ለነበረው የሰው ልጅ የመንፈስ ጥንካሬ ሰጠ። የሙታን መነሳት። የፈውስ ሁሉ መጨረሻ ሙታንን ድል ማድረግ ነው። ጌታ አልዓዛርን በማስነሳት የሕይወት ራስ መሆኑን አረጋገጠ። እያንዳንዱ ፈውስ ውስጣዊ ትርጉሙ እነዚህ ፈውሶች ተራ ድርጊቶች ሳይሆኑ የታመመውን የሰው ልጅ ባህሪ የመጠገን ምስጢር ናቸው። ጌታችን ለምጻሙን በፍቃዱ ዳሰሰው። የማይዳሰሰው አምላክ የታመመውን ሥጋችንን ዳሰሰው፣ ቀደሰው። ተነስ የሚለው ቃል የሥልጣን ቃል ነው። ይህ ቃል ከሞት እንቅልፋችን ቀስቅሶ ለዘላለም ሕይወት ያዘጋጀናል። እምነት አድነዋል የሚለው ቃል ፈውስ የሚገኘው ከጌታ ቸርነት ጋር የሰው ልጅ ፍቃድና እምነት ሲጨመርበት መሆኑን ይነግረናል። የመጻጉዕን ሰንበት ስናስብ እኛም እንደ መጻጉዕ ጌታን እንዲህ ብለን ልንማጸነው ይገባል። አቤቱ ጌታ ሆይ፣ እኔም እንደ መጻጉዕ በዘረኝነት በክፋትና በኃጢአት አልጋ ላይ ወድቄአለሁ። የሚረዳኝ ሰው የለም፣ አንተ ግን መጣ። እባክህ በቁስል ፈውሰኝ፣ በቸርነትም አንሳኝ። አልጋዬን ጥዬ የጥላቻ ለምዴን አውልቄ በፍቅር መንገድ እንድጓዝ እርዳኝ። አምላካችን እግዚአብሔር ሆይ፣ የሚሳን ነገር የለምና የራቀውን አቅርበ፣ የረቀቀውን አጉልተ፣ የሚሰማውን መርዶ ሁሉ ከሀገራችን ከዓለም ላይ አጥፍተ፣ ሰላሙን፣ ፍቅሩን፣ አንድነቱን ስጠን እስከ ዘላለሙ አሜን።